ቀን በቀን እየጨመረ መጣ። በቃ ለእግዚአብሔር ያለኝ ፍቅር እየጨመረ መጣ። እግዚአብሔር እንደሚወደኝ ማንም ከሞተልኝ በላይ እንደማይወደኝ ሲገባል የእግዚአብሔር መውደድ ደግሞ ራሴን እንድገዛ አደረገኝ ማለት ነው። እና አንቺ ቆማጣ ሲሉኝ ወንጌል ይዤ ስሰብክ ራሱ አንቺ ቆማጣ ይሉኛል። ወንጌል ይዤ ማለት አስባቸው። ወንጌል ይዛችሁ ስትወጡ አንቺን ይፈውስና እኔ ጌታን እቀበላለሁ። ውይ አንተ አልዳንክም፣ ውስጥህ መዳን አለብህ። ከላይ ጉዳይ ጋር እግዚአብሔር የለውም። አንተን ብቻ እግዚአብሔር የውስጥህን አካል ይፈውስላለሁ። ከላይ ቁምጥና ይልቅ የአእምሮ ቁምጥና ከባድ ነው፣ ያልተመለሰለት ጥያቄ ስለሆነ ማለት ነው። እና ከዛም እግዚአብሔርን ደግሞ በቃ ስጸልይ ትልቅ ፈተናዎች ይመጣሉ። አንዳንድ ጊዜ መንገድ ላይ የሚሰርቡኝ ሊነቅፉኝ የሚችሉ አሉ። አንዳንድ ጊዜ ደግሞ በቃ ሲስተር ክላስ ትሄዳለች፣ የፈረቃ አይደለችም፣ ሙሉ ቀን ነው እና ልብሴን ማን ያለብሰኛል እያልኩት ከትምህርት ቤት ይመጣል። እንደ ህፃን ነው በቃ የምሳቀቀው ማለት ነው። እና እንደ እሳቅ በቃ ማን ነው የሚመጣው? ግን እግዚአብሔር መላእክቶችን ያዘጋጅልኛል። እግዚአብሔር ለእኔ መላእክቶችን ያዘጋጅ። ምን አይነት መላእክቶች ነው የሚያዘጋጁልኝ ታውቃላችሁ? የሚያጽናናኝን መዝሙር ይሰጠኛል እግዚአብሔር። በቃ የአዜብ ኃይሉ ፈራለው ድምፅህ ሲጠፋ የሚለው መዝሙር በጣም ለረዥም ዓመት ስሰማ ነበረ። ከዛን እግዚአብሔር ደግሞ ምን ያደርግልኛል? ሁሌም እህቴ ከኔ ጋር ላትኖር ትችላለች፣ የራሷ ህይወት ይኖራታል። ነገ ከኔ ጋር ላትኖር ትችላለች። ያ ችግሮችሽን መጋፈጥ አለብሽ፣ ግን እጅ አትስጪ ይለኛል ውስጤ ማለት ነው። ከነዚህ ውስጥ ማለት ነው። እና ምን አደረግኩ? አንድ ቀን እህቴ ቆየችብኝና አሰላሰልኩ ልብሴን እንዴት አድርጌ